እንበለ ደዌ ወሕማም እንበለ ጻዕር ወድካም ያብጻይክሙ እስከ አመ ዮም በፍስሐ ወበሰላም። ያለ ደዌና ያለ ሕመም ያለ ጻዕርና ያለ ድካም በሰላም ለብርሃነ ትንሣኤው በሰላም ያድርሰን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ባለሟሎች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ሰሙነ ሕማማቱን ባርኮ ቀድሶ በሰላም ለብርሃነ ትንሣኤው በሰላም ያድርሰን፣ አሜን። በዛሬ ረቡዕ ምን ምን ነገሮች እንደተከናወኑ ከሆሳና ጀምሮ እንግዲህ የተከናወኑትን እያየን እየተማማርን ነበረ። ሰኞ ምን እንደተከናወነ አይተናል። ማክሰኞ ምን እንደተባለ ምን እንደተከናወነ አይተናል። ዛሬ ደግሞ ምን ምን እንደተከናወኑ እንመለከታለን። እግዚአብሔር አምላካችን አእምሯችንን ይክፈትልን። ረቡዕ ሶስተኛ ቀን ነው ከሰኞ ጀምረን ስንቆጥረው። ከሆሳና ከቆጠርን ደግሞ አራተኛ ቀን ነው። ዛሬ ረቡዕ የምክር ቀን ይባላል። ሶስት ነገሮች ተከናውነዋል። አንደኛ ምክረ አይሁድ ይባላል። ምክረ አይሁድ የምክር ቀን ለበጎ አይደለም ወገኖቼ፣ ለመልካም ነገር አይደለም። ምክራቸው አደባባይ ተቀምጠው ይመክሩ የነበረ ሌሊት እንቅልፍ አጥተው ቀን ሌላ ስራቸውን ትተው ስራቸውን ይህን አድርገው ለክፋት ፈጣሪያቸውን አሳልፈው ለመስጠት፣ ፈጣሪያቸውን ለመስቀል፣ ፈጣሪያቸውን ለመግደል ተሰብስበው ጉባኤ አይሁድ ተሰብስበው ይመክሩ ነበረ፣ ይነጋገሩ ነበረ። ወገኖቼ ለመልካም ነገር አይደለም ስብሰባቸው የነበረው። ሰውን ለማስታረቅ አልነበረም። ማን ከማን ጋር ተጣልተዋል ብሎ ለማስታረቅ አልነበረም። የአይሁድ ሽማግሌዎች ሊቃነ ካህናቱ ተሰብስበው ይደወልቱ ይመካከሩ የነበረው ፈጣሪያቸውን ለመሸጥ ነበረ። ፈጣሪያቸውን ለመግደል ነበረ። ፈጣሪያቸውን ለመስቀል ነበር። ወገኖቼ ይሁዳ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ከ12ቱ ሐዋርያት አንዱ ነው። ከዋለበት እየዋለ ካደረበት እያደረ ለሐዋርያት ይሰጠው የነበር ቃለ እግዚአብሔር ለሱም ይሰጠው ነበር። የተከፈለለት ነገር የለም። ነገር ግን ይሁዳ ዘፍጥረቱ ክርዳድ ሲፈጠር ያልታደለ ሲፈጠር ሲወለድ የተረገመ ስለነበረ ነገር ግን ከፈጣሪው ጋር እየዋለ ከነሱ ጋር ያድር ነበር። ከፈጣሪው ጋር እያደረ ከነሱ ጋር ሂዶ ይውል ነበረ፣ ይመካከር ነበረ፣ በገንዘብ ይደራደር ነበረ። እኔ የምፈልገው ገንዘብ ነው፣ ብር ነው። ብር ከሰጣችሁኝ አሳልፌ እሰጣችኋለሁ። መቼ ቀን እንደምትይዙ ንገሩኝ፣ እኔ አሳልፌ እሰጣችኋለሁ እያለ በገንዘብ ይደራደር ነበር ወገኖቼ። እንዲያውም ቅዱስ ማቴዎስ ሲጽፍ ወገኖቼ ምቹ ቀን ይፈልግ ነበር ይላል። ምቹ ቀን ጠላት ነዋ ወገኖቼ። አብሮ እየበላ ቃሉን እየተማረ ታምራቱን እያየ ከእግሩ ስር ቁጭ ብሎ እየተከተለ ነገር ግን ጠላት ከወዳጅ ጠላት እግዚአብሔር ይጠብቃችሁ ወገኖቼ።
ከወዳጅ ጠላት ጠላቴን እኔ እጠብቃለሁ፣ ከጠላቴ ራሴን እኔ እጠብቃለሁ፣ ከወዳጅ ጠላት ጠብቀኝ አለ ይባላል ሰውየው። የወዳጅ ጠላት ክፉ ነው ወገኖቼ። ጎረቤታችሁ ጠላት ከሆነ፣ ባለትዳሮች ባለቤትሽ ጠላት ከሆነሽ፣ ሚስት ለባሏ ጠላት ከሆነች፣ ወንድም ለወንድሙ ጠላት ከሆነ ከባድ ነው ወገኖቼ። አዎ ጠላት ስለሆነ ዲያብሎስ ምቹ ቀን ይፈልግ ነበር፣ ምቹ ጊዜ ይፈልግ ነበር ይላል። ምቹ ጊዜ የሚፈልጉ ሰዎች አሉ ወገኖቼ፣ ለማጥቃት፣ ለመግደል፣ ገንዘብ ለመቀማት። በዘመናችን ታያላችሁ ወገኖቼ፣ ሰዎች ሲፈናቀሉ ቤታቸውን ንብረታቸውን ተዘርፈው፣ ቤተሰባቸው አልቆ ከሞት የተረፉት ደግሞ ወገኖቼ ሰምታችኋል። ምቹ ጊዜ ይፈልጉ የነበሩ ሰዎች ጎረቤታችን ነው፣ ጎረቤቶቻችን ናቸው ይላሉ። አሳልፈውን የሰጡን ጎረቤቶቻችን ናቸው፣ አብረውን የመጡ መንገድ እየመሩ ይላሉ። አንዳንዶቹ ደግሞ በዚህ ክፉ ዘመን ተመልከቱ ወገኖቼ፣ በዚህ በወለጋ በተለያዩ ሀገራት የሚፈናቀሉ ስደተኞች ተመልከቱ የሚናገሩትን። ጎረቤታችን አብረን ስንበላ አብረን ስንጠጣ አብረን የነበርናቸው ሰዎች ከዱን ብለው ሲያለቅሱ፣ ምቹ ጊዜ መፈለግ ማለት ይሄ ነው ወገኖቼ። አንዳንዶቹ ደግሞ ጠላት ሲመጣ ቤታችን ሊያቃጥል ገንዘባችንን ሊዘርፉ ሲመጡ በቋንቋ እየተናገሩ ተከላከሉን፣ ጎረቤታችን ኑ እኛ ጋር ተደበቁ ብለው ሕይወታችንን አተረፉ የሚሉ ሰዎች ሰምታችኋል ወገኖቼ። ክርስትና ያላቸው ማተብ ያላቸው ሰው የሆኑ በተፈጥሮ ሰው የሆኑ አስተዋይ የሆኑ እንዴት ሰው ሆኖ ሰውን ይገላል? ትናንት ደጉንም ክፉንም አብረን አሳልፈን እንዴት አሳልፈን እንሰጣቸዋለን? ይህ ጊዜ እኮ ያልፋል የሚሉ ሰዎች ኑ ወንድሞቼ፣ ኑ ወንድሞች፣ እህቶች፣ አባቶች፣ እናቶች ኑ እኛ ጋር ተደበቁ፣ በቃ እኛ የሉም ሂደዋል እንላቸዋለን። ሕይወታቸውን ሲያተርፉ አያችሁ። ልክ መከራው እንደ ጎርፍ እንደ ማዕበል የመጣው ያልፋል። ተመልከቱ፣ ያልፋሉ። እነዛ ሰዎች ፈልገው ወይም ቤቱን ንብረቱን አቃጥለው ዘርፈው የነሱ ሕይወት ግን ይተርፋል ማለት ነው። አንዳንዶቹስ ምቹ ጊዜ ይፈልጉ ነበረ። አብረው ከጠላት ጋር አብረው ሊዘርፉ አብረው መጥተው ጎረቤታችን የነበሩ እያየናቸው ልጆቻችን አብረው ያደጉት ሰዎች መጥተው ሲዘርፉ ምን ትላላችሁ ይላል። አያችሁ ወገኖቼ፣ ምቹ ጊዜ። ይሁዳ ምቹ ጊዜ ይፈልግ ነበር። አያችሁ፣ ጠላት ስለሆነ። ጠላት እንደዚህ ነው ወገኖቼ። ምቹ ጊዜ የሚፈልጉ ሰዎች አሉ ወገኖቼ። በስራችሁ ቦታ፣ በጎረቤታችሁ እንዲያው ምቹ ጊዜ የሚፈልጉ ሰዎች አሉ። እንዲህ ያሉ ክፉ ሰዎች የይሁዳ የግብር ልጆች ይባላሉ እነዚህ ወገኖቼ። እንዲህ ያሉ ሰዎች ገጥሟቸው አያውቅም? አሉ እኮ ወገኖቼ። ዘመን አይተው ጊዜ አይተው ባለስልጣን አይተው እነዛ ሰዎች በቃ ዛሬ ነው ጊዜያችን፣ ይህን ጊዜ ስንጠብቅ ነበረ። ምቹ ጊዜ ነው የሚፈልጉት። ጊዜ የሰው ጊዜ የለውም ወገኖቼ። ተመችቶናል ብላችሁ ሰው አትበድሉ ወገኖቼ። በቋንቋ ሰው አትበድሉ፣ በፖለቲካ ሰው አትበድሉ። ዛሬ እየተበዳደለ ያለው እኮ ሰው እኮ ምቹ ጊዜ ፈልጎ እኮ ነው። የኛ ነው። ባለፈው ጊዜ አይታችኋል፣ ሰምታችኋል ወገኖቼ። ህጋዊ ድሆች አድርገናቸዋል። ሰውን አፈናቅሎ በአረብ ሀገር እንኳን ሰርተው ለፍተው በሴትነት አቅማቸው ሰርተው ጎጆ ቀልሰው ደግሞ ነገ ሀገራችን እንገባለን ብለው ቤተሰቦቻቸውን ግዙልን፣ መሬት ግዙልን ብለው አቅማቸው ስለማይችል ዳር ቦታዎች የሰሯቸውን አፈረሱባችሁ። ተመልከቱ።
ምቹ ጊዜ የሚፈልጉ ሰዎች፣ ጎረቤት የነበሩ ሰዎች፣ አብረው የነበሩ ሰዎች አብረው ሲወጡ ሲገቡ አብረው መሬት የሸጡ ያሻሻጡ ሁሉ አብረው ተባብረው ተበልከው ምቹ ጊዜ ነው የሚፈልገው ሰው። ክፉ ሰዎች ወገኖች ምቹ ጊዜ እንደ ይሁዳ ይፈልጋሉ። ምቹ ጊዜ ይፈልጋሉ። ይሁዳ ምቹ ጊዜ ይፈልግ ነበር፣ ፈጣሪውን ለመሸጥ፣ ፈጣሪውን ለማሰቀል፣ ፈጣሪውን ለማስገደል። ምቹ ጊዜ የሚፈልጉ ሰዎችም እንደዚህ ናቸው። ስለዚህ በዛሬው ዕለት ረቡዕ 3 ነገሮችን እንመለከታለን። አንደኛ ምክረ አይሁድ ይባላል። የምክር ቀን መልካም ምክር አይደለም ወገኖቼ። ጉባኤ አይሁድ የተረገመ ነው፣ ተረግሟል። ይደወልቱ የነበሩት ይመካከሩ የነበሩት ፈጣሪያቸውን ለመስቀል፣ አምላካቸውን ለመስቀል፣ ጌታቸውን ለመስቀል፣ ለመግደል ነበረ። ለበጎ ነገር አይደለም ወገኖቼ። ሰው መሰብሰብ ያለበት መመካከር ያለበት ሰው ማን ከማን ጋር። እነዚህ እኮ ሽማግሌዎች ናቸው ወገኖቼ፣ ሽማግሌዎች። ማን ከማን ጋር ተጣልቷል እናስታርቀው። ማን ተቸግሯን እንርዳው ለማለት አይደለም ወገኖቼ። ፈጣሪያቸውን ለመሸጥ፣ ፈጣሪያቸውን ለመግደል፣ ለመስቀል ነበር እና ሰኞ ተሰበሰቡ፣ አልተስማሙም። ይሁዳም ይሄዳል፣ ይመላለሳል፣ ከነሱ ጋር ይደራደራል። ከዚህ ደግሞ ደቀ መዛሙርቶቹ እንዳይነቁበት ጌታ እኮ ያውቃል እኮ መድኃኔዓለም ወገኖቼ። ነገር ግን ይህን ሁሉ እየሰራ ይህን ሁሉ ደባ እየሰራ ይህን ሁሉ እያደረገ ዝም ብሎ ይመለከታል። ሁሉን ማድረግ የሚቻለው አሁን እኛ ትንሽ ነገር ስናገኝ እኮ ወገኖቼ አቤት 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 የይቅርታ ሰዎች ከመድኃኔዓለም የምንማረው ምኑን ነው? ይሁዳን በራሱ ክፋት በራሱ ተንኮል የተረገመ ክርዳድ ስለሆነ ሲፈጠር የተረገመ ስለሆነ በራሱ የራሱ ክፋት አጠፋው እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም ያለው ነገር የለም፣ የተጻፈ ነገር የለም። ይህን ሁሉ እያደረገ ከአይሁድ ጋር እየተደራደረ በገንዘብ እኔ አሳልፌ እሰጣችኋለሁ፣ እኔ የምፈልገው ገንዘብ ነው፣ እሱን ነው የምትፈልጉት እናንተ፣ እሱን መያዝ ነው የምትፈልጉት፣ እሱን ደግሞ እኔ ጊዜ አመቻችቼ አሳልፌ እሰጣችኋለሁ ይላቸዋል። ስለዚህ ይደራደራል በገንዘብ። አያችሁ። እና በማቴዎስ ወንጌል ምዕራፍ 26 ቁጥር 3 ጀምሮ እንደዚህ ይላል። በዚያን ጊዜ የካህናት አለቆች ይላል የሕዝብን ሽማግሌዎች ተመልከቱ። የዛን ጊዜ የካህናት አለቆች ናቸው እኮ የሕዝብ ደግሞ ሽማግሌዎች ፈጣሪያቸውን ለመሸጥ፣ ለመግደል፣ ለመስቀል ይመካከሩ ነበር። የሕዝቡን ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ ይላል። በሊቀ ካህናቱ ግቢ ነው የተሰበሰቡ። የሚደወልቱት ክፋት የሚደወልቱት፣ ሴራ የሚያሴሩት፣ ተንኮል የሚሰሩት፣ ክፋት የሚሰሩት። ሰኞ ተሰበሰቡ፣ ያለ ስምምነት ተበታተኑ። ማክሰኞ ተሰበሰቡ፣ ያለ ስምምነት ተበታተኑ። ረቡዕ ተስማሙ። ይሁዳም ገንዘብ እንደሚቀበል ገንዘብ እንደሚሰጡት እሱም ደግሞ አሳልፎ እንደሚሰጣቸው ተስማሙ ማለት ነው። ስለዚህ ምክረ አይሁድ ይባላል ወገኖቼ፣ ምክረ አይሁድ ይባላል። ዛሬም በክፋት የሚሰበሰቡ በክፋት የሚደወልቱ ሰውን ለማጥፋት ጣዖት ለማምለክ ኃጢአት ለመስራት በደል ለመፈጸም የሚሰበሰቡ ሁሉ የአይሁድ የግብር ልጆች ናቸው ወገኖቼ። በሊቀ ካህናቱ ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ፣ ኢየሱስንም በተንኮል ሊያስይዙት ይላል። ማንን ወገኖቼ? ኢየሱስን ሊያስይዙት። ምክራቸው ይሄ ነበረ ወገኖቼ።
ምክራቸው ይህ ነበር። ስብሰባቸው ይህ ነበር። ሲደወልቱ የሰነበቱት ይህ ነበር። ሰው ለክፋት ስራ ፈቱ ነው ወገኖቼ። ስራቸውን ፈተው እንቅልፋቸውን አጥተው ጊዜያቸውን አጥፍተው ለክፋት ተመልከቱ። ለክፋት ለካ ሰው እንደዚህ ይህን ያህል ወገኖቼ መከራውን ያያል። ለክፋት ነበር። ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ ይላል እና ስለዚህ ይህ ዕለት ይህ ቀን ምክረ አይሁድ ነው የሚባለው። ምክረ አይሁድ ይባላል ወገኖቼ። እና የአስቆሮቱ ይሁዳ በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር ይላል። ተመልከቱ ወገኖች፣ ምቹ ጊዜ የማቴዎስ ወንጌል ምዕራፍ 26 ቁጥር 14 እስከ 16 ላይ ያለው ነው። ምቹ ጊዜ ይሻ ነበር። ምቹ ጊዜ ጠላት ስለሆነ ወገኖቼ፣ ምቹ ጊዜ አትፈልጉ ወገኖቼ። የሰው ጊዜ የለውም። ጊዜ ይለዋወጣል። ትናንት የነበረው ዛሬ የለም። ዛሬ ያለው ነገ የለም ወገኖች። አምና የነበረው ዘንድሮ የለም። በ2015 የነበረው በ2016 የለም። በ2016 ያለው በ2017 አይኖርም። ባለስልጣኖችም ያልፋሉ፣ ጊዜውም ያልፋል። የሰው ጊዜ የለውም፣ የእግዚአብሔር ነው ወገኖች። ጊዜ እግዚአብሔር ነው። ምቹ ጊዜ ይሻ ነበር። ምቹ ጊዜ የምትፈልጉ ሰዎች ኃጢአት ለመስራት እባካችሁ ከኃጢአታችሁ ተመለሱ። ሌላው የመልካም መዓዛ ቀን ይባላል። የመልካም መዓዛ ቀን። ይህንን ኃይለ ቃል የምናገኘው ሰዎች ያገለሏት ኃጢአተኛ የሆነች ራሷን እንዲያውም መተርጉማን ቤተ ክርስቲያን የቤተ ክርስቲያናችን መተርጉማን እንደዚህ ይላሉ። ከዕለታት አንድ ቀን የሰውነቷን ጽሬት የሰውነቷን ጥራት ተመለከተች፣ መልኳን አየች። ሞት እንዳለ ደግሞ አሰበች። ይህ ሁሉ መልክ ይህ ሁሉ ቁንጅና ይዞ ከንቱ ነው አለች። ከንቱ ነው አለች እና ፊት ለፊት መስታወት በቁመቷ ልክ ያሰራችው መስታወት ነበረና ልብሷን አውልቃ ተመለከተች። ሰውነቷ እንደ ብርጭቆ እንደ ያብረቀርቃል። የሰውነቷን ጥራት ተመለከተች፣ መልኳን ተመለከተች፣ ውበቷን ተመለከተች። ነገር ግን በኃጢአት አዘቅት በዝሙት ኃጢአት ዲያብሎስ በዝሙት ድል ነስቷት የሰዎች መጠቋቋሚያ የሆነች ሰዎች ያገለሏት ሴት ነበረች። ማርያምን ተፍረት እና ተመለከተችና ከዕለታት አንድ ቀን ስሞን ከፈሪሳዊው ስሞን የተባለው ፈሪሳዊ ከሱ ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስሞን የተባለው ጌታን እቤቱ ጋብዞት ነበረ። ተመልከቱ፣ እቤቱ የጋበዘው ንስሐ ሊገባ አልነበረም፣ ምሳ ሊጋብዝ ነበረ። የሕይወት ባለቤት ሰውን ወዶ ወደዚህ ዓለም የመጣው ሰውን የማይንቅ ኢየሱስ ክርስቶስ ደግሞ ከስሞን ቤት ተገኘ። ያቺ ራሷን አየች፣ ገመገመች። ይህ ሁሉ ውበት፣ ይህ ሁሉ መልክ፣ ይህ ሁሉ ቁንጅና ምን ያደርጋል? ይፈርሳል፣ ይበሰብሳል። ይህን የገማች ስጋ ተሸክሜ እስከ መቼስ እንዲህ ሁኜ በኃጢአት እኖራለሁ አለችና ራሷን መዘነች። ወገኖቼ እስቲ ራሳችሁን መዝኑ ወገኖቼ። በምንድን ነው የምንመዝነው? የእግዚአብሔር ልጆች በምንድን ነው የምንመዝነው ራሳችንን?
ኃጢአተኞች ነን፣ በደለኞች ነን፣ ሁላችንም ኃጢአተኞች ነን። ራሷን መዘነች እና ኢየሱስ ክርስቶስ የሚባል የሚያድን የሚፈውስ ያዘኑትን የሚያረጋጋ የሚያጽናና የታመሙትን የሚፈውስ የሞቱትን የሚያስነሳ 5 ገበያ ሕዝብ እንደሚከተለው ትሰማለች እና ስምዖን ፈሪሳዊው ስምዖን ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እዛ እንደሆነ ሰማች። እሱም በረድኤት ሳባት፣ በመንፈስ ቅዱስ ጥሪነት በረድኤት በበረከት ሳባት። ለኃጢአተኞች ነው የመጣው ወገኖቼ። እና ይቺ ሴት ስምዖን ጌታችን በፈሪሳዊው ቤት ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች ይላል። ሽቱ የሞላበት በአልባስጥሮስ በውድ ጋዘ በውድ ዋጋ የገዛችው ከቤቷ ውስጥ ከኪሷ ውስጥ በብርሷ ውስጥ የነበረችውን ሳንቲም በሙሉ አውጥታ ገዛች። ምንም የቀራት ነገር የለም። በውድ ዋጋ ገዝታ ለውዷ ለፈጣሪዋ ለምታፈቅረው ለኢየሱስ ክርስቶስ ሊሞትላት ሊሰቀልላት ሊገረፍላት እሷን በደሏን ኃጢአቷን ሊያጥብላት ለመጣው ለኢየሱስ ክርስቶስ ገዝታ ይዛ መጣች። በጣም የሚገርማችሁ ነገር ግን እሷ ኃጢአተኛዋ ንስሐ ለመግባት ለማልቀስ ዕድሜ ልክ የሰራችው ኃጢአት እንደ ክምር ተከምሮ እየታያት ሌሊት እንቅልፍ የላት እየባነነች ታድራለች። እንቅልፉ እምቢ አላት፣ አላስተኛት አለ። ወገኖቼ ኃጢአት ከባድ ነው ወገኖቼ። እንቅልፍ አያስተኛም፣ ሰላም አይሰጥም፣ ሰላም የላትም። ስትወጣ ሰው ጋር አትገናኝም። ሰዎች መጠቋቆሚያ አድርገዋታል። ያቻ መንዝራ ደግሞ ዛሬ ማንን ልታጠምድ ነው መጣች እያሉ ሰዎች ይጠቋቁሙበታል። በጨለማ ደግሞ ዘወር ብለው ሂደው ከሷ ጋር ኃጢአት ይሰራሉ። ወገኖቼ ሰው ክፉ ነው። ከሷ ጋር ዝሙት ፈጽመው ኃጢአት ሰርተው መልሰው ደግሞ ይሰድቧታል። ሁሉንም ነገር ትሰማለች። ነገር ግን ራሷን ያገለለች ሴት ነበረች ወገኖቼ። መከራ የበዛባት በውስጥም በውጭም ሰላም የሌላት ስትወጣ አደባባይ ከሰዎች ጋር አትገናኝም። ውሃ ስትሄድ ብቻዋን ትሄዳለች። ብቻዋን እየተናገረች ትሄዳለች። ሰዎች ካዩአት ትሸሸጋለች። ሰዎችም መጠቋቆሚያ ያደረጓት መሳለቂያ ያደረጓት ሴት ነበረች። ወገኖቼ ከዕለታት አንድ ቀን ግን ቆም አለች፣ ተመለከተች፣ ራሷን አየች። እስከ መቼ ነው በዚህ መንገድ የምኖረው? እስከ መቼ ነው በዚህ መንገድ የምመላለሰው? እስከ መቼ ነው በዚህ ኃጢአት የምኖረው አለችና ኢየሱስ ክርስቶስ ስምዖን ቤት በማዕድ እንደተቀመጠ ሰማች። ያዘኑትን የሚያረጋጋ የተጨነቁትን የሚያጽናና ሕይወት የሚሰጥ ሰውን የማይንቅ ለበደለኞች ለኃጢአተኞች እንደመጣ ትሰማለች። ቆም አለችና ይህንን ሽቱ በውድ ዋጋ ያላትን ነገር ሁሉ እዚህ ላይ አፍሳ ገዝታ ይዛ ወደ ስምዖን ቤት ተጓዘች። በጣም የሚገርማችሁ ነገር ግን ስምዖን ወገኖቼ በሩን አልከፍት አለ። የሕይወት ባለቤት ኢየሱስ ክርስቶስ ከቤቱ ተቀምጧል። እንዲህ ነው የሚለው መጽሐፍ ቅዱስ ወገኖቼ። የአልባስጥሮስ ቢልቃጥ አመጣች፣ በስተኋላውም
በእግሩ አጠገብ ቁማ እያለቀሰች በእንባዋ ነው የሚለው። ተመልከቱ። ስምዖን ገና ሲመለከታት በሩን አልከፍታለች። በሩን ታንኳኳለች፣ አልከፍታለ። ድምጿን ታሰማለች፣ ድምጿን ይሰማል፣ ያቃታል። ገና ከሩቅ ስትመጣ አይቷታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሩ እየተንኳኳ ነው አለ። አዎ ጌታ ሆይ እየተንኳኳ ነው፣ ሰው ሲመጣ አይቻለሁ አለው። አዎ ጌታ ሆይ አንዲት ኃጢአተኛ በዝሙት የምትኖር ወደ አንተ መቅረብ የማይገባት ሴት ናት፣ ልትገባ አይገባም ማለት። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ስምዖንን እንዲህ አለው። ስምዖን አለው፣ ሁለት ሰዎች አንድ አበዳሪ አለ፣ ሁለት ተበዳሪዎች አሉ። ያበዳሪ ለአንዱ 500 ብር ሰጠ፣ ለአንዱ ደግሞ 50 ብር ሰጠ። የትኛው አብልጦ የሚወድ ይመስላል አለው። እንዴ ጌታ ሆይ ብዙ የተቀበለው ነው፣ ብዙ የሰጠው፣ ብዙ የተሰጠው ነው፣ ብዙ የተሰጠው አብልጦ ይወደዋል አለው። አዎ እቺ ሴት ባለ 500 ዕዳ ናት። 500 ዕዳ በእድሜዋ ልክ ኃጢአት ሰርታ ኃጢአቱ የሰራችው ኃጢአት ተከምሮ አላንቀሳቀሳት ብሎ ሌሊት እንቅልፍ የሌላት ከሰው ጋር የማትገናኝ ሰው ያገለላት ብቸኛ ሴት ናት። እኔ የመጣሁት ለሷ ነው፣ በሩን ክፈትና ትግባ አለው መድኃኔዓለም። ሁላችንን ወገኖቼ የልቦናችንን በር ከከፈትን መድኃኔዓለም ይገባል ወደኛ ልብ። ወገኖቼ በሩን ክፈትና፣ ምክንያቱም ስምዖን በሩን የዘጋው መጀመሪያ የልቦናውን በር ነበረ። የሕይወት ባለቤት ኢየሱስ ክርስቶስ ሊያድን የመጣው እንዲያውም በማዕድ በግብዣ ጋብዞት ነው የተቀመጠው። ነገር ግን እሱ አንድም ነገር አላደረገም። ንስሐ አልገባም፣ አልተጸጸተም፣ አላለቀሰም፣ አልተናዘዘም። ምክንያቱም ፈሪሳውያን ሁልጊዜ ራሳቸውን ከፍ አድርገው ሌላውን ይንቃሉ። ሌላውን ንቀው ራሳቸውን ከፍ አድርገው ስለሚኖሩ እሱንም ሊያስተምረው ስለፈለገ፣ ስለዚህ እቺ ሴት ታያታለህ አለው ስምዖንን። አዎ አለው። ባለ 500 ዕዳ ይቺ ናት፣ ይቺ ሴት ናት። ይቺ ሴት አንተ እንዳትገባ በር ዘግተሃል። መጀመሪያ ግን የልቦናህን በር ዘግተሃል። እኔ ከቤት ተቀምጬ ንስሐ እንኳን አልገባህም። እኔ ከቤት ተቀምጬ በትህትና ጎንበስ ብለህ እግሬን እንኳን አላጠብክም አለው። እሷ ግን ንስሐ እኔን ፈልጋ ነው የመጣች፣ አስገባት አለው። በሩን ከፈተላት። የራሱን በር ዘግቶ የልቦናውን አይምሮ የልቦናውን በር ዘግቶ የቤቱን በር ተመልከቱ። የቤቱ በር እኮ ትርጉም የለውም ወገኖቼ። የልቦናችን በር ነው መክፈት ያለብን ወገኖቼ። ችግር የሆነብን ዛሬ ይሄ ነው። የልቦናችን በር ስላልከፈትን ሰላም የለንም ወገኖቼ። የልቦናችን በር ነው መክፈት ያለብን። በልቦናችን ያለውን ቂም በቀሉን፣ ተንኮሉን፣ ምቀኝነቱን ማስወገድ አለብን። የልቦናውን በር ስለዘጋ ያቺ ምስኪን ሴት
ደጅ ቁማ እያንኳኳች ነገር ግን ሰው ለኃጢአት የሚጋለጠው መጀመሪያ የልቦናውን በር ሲዘጋ ነው። እና እንዲህ አለ። በስተኋላውም በእግሩ አጠገብ ቁማ እያለቀሰች በእንባዋ እግሩን ታርስ ጀመረች ይላል። ገባች። ከገባች በኋላ ጎንበስ ብላ እግሩን በእንባዋ አጠበች። ውድ የሆነውን በውድ ዋጋ የገዛችውን ለውድ አባቷ፣ ለውድ ፈጣሪዋ፣ ለውድ አምላኳ በቁም እንዲህ ሰበረችውና ራሱ ላይ አፈሰሰች። ይመለከታል ጌታችን መድኃኒታችን ኢየሱስ ስምዖን ቁጭ ብሎ ይመለከታል። እሱም ዝም ብሎ ያያታል። መድኃኔዓለም የምታደርገውን ነገር ሁሉ ለምን ልቦናዋን ያውቃል። በፍቅር እንዴት እንደተቃጠለች ያውቃል። ያለባትን ሸክም ያውቃል። ሸክሟን ሊያቃልል ሸክሟን ሊያነሳ ነዋ የመጣው። እናንተ ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ። መድኃኔዓለም እኮ ነው ያለው ወገኖቼ። ስንት ሸክም አለብን፣ ብዙ ሸክም አለብን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ተጽፎ የምናገኘው ነው። እና ይች አይቶ ይህንስ ቢሆን ይች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ ይላል። በልብ የታሰበውን ደግሞ መድኃኔዓለም ስለሚያውቀው ስምዖን ይህን ማርያምን ተፍረት ይህን ሁሉ ስታደርግ ስምዖን በልቡ ምን ያስባል? አምላክማ ቢሆን ፈጣሪማ ቢሆን ከሱ ጋር ያለችው ሴት እግሩን የምታሸው ሽታው የምታፈሰው ማን እንደሆነች ያቃት ነበር። ቢያቃት ኖሮ ደግሞ ያባረራት ነበር፣ አያስገባትም ነበር፣ እሱንም አትነካውም ነበር እያለ ያስባል። ይህንን ስላሰበ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን አለው። አንድ አበዳሪ ሁለት ተበዳሪዎች አሉ። ስለዚህ ለአንዱ 500 ለአንዱ 50 ብር አበደራቸው። ስለዚህ የትኛው አብልጦ የሚወደው ይመስላል አለው። እንዴ ጌታ ሆይ ባለ 500 ነው አለው፣ ባለ ብዙ ዕዳ። እና ያ ሰው ከጊዜ በኋላ ዕዳቸውን ሰረዘላቸው፣ ዕዳቸውን ተወላቸው ይላል በምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ። የትኛው አብልጦ የሚወድ ይመስላል? ባለ ብዙ ነው ጌታ ሆይ አለው። ይችን ሴት ታያታለህ? አዎ አያታለሁ፣ አውቃታለሁ። እቺ አመንዝራ ናት እኮ ኃጢአተኛ ናት እኮ አለው። አዎ አውቃታለሁ፣ የፈጠርኳት እኔ ነኝ፣ አውቃታለሁ። የተቸገረች ሴት ናት፣ ሰላም ያጣች ሴት ናት፣ እንቅልፍ ያጣች ሴት ናት። ኃጢአቷ ተከምሮ መራመድ ያቃተች እየተንገዳገደች መሄድ ያቃታት ሴት ናት፣ አውቃታለሁ። አንተ ቤት እኔ በእንግድነት መጥቼ ከቤት ተቀምጬ እሷ ከውጭ መጥታ ኃጢአቷን አስባ በንባዋ እግሬን አጠበች። ውድ የሆነውን በውድ ዋጋ ገዝታ ውድ የሆነውን ሽቶ አምጥታ አንድ እንኳን ሳይተርፍ ብልቃጡን ሰብራ ራሴ ላይ አፈሰሰች። አንተ ግን ከቤት ተቀምጬ እሷ እያለቀሰች ንስሐዋን ስትናገር አንተ ግን ቁጭ ብለህ ንስሐም አልገባህም፣ አልተጸጸትክም። ለእግሬ ሽቱ ሳይሆን ዘይት እንኳን ከቤት ያለውን ዘይት አልቀባህም አለች። አልቀባህም አለች። እንባ ማፍሰስ ቀርቶ ውሃ እንኳን ከቤት ያለውን ውሃ አምጥተህ አላጠብከኝም እግሬን። እሷ ግን እግሬን በእንባ አጠበች።
ዘይት አልቀባም። እሷ ግን ሽቱ ውድ የሆነውን ሽቶ ቀባች አለው። ስለዚህ ባለ ብዙ ዕዳ ይህች ናት። ብዙ ዕዳዋን ልደመስስላት፣ ብዙ ዕዳዋን ልተውላት፣ ብዙ ዕዳዋን ላስተሰርይላት፣ ብዙ ዕዳዋን ይቅር ልልላት ነው የመጣሁኝ አለው። ጸጥ አለው። ምን ይመልስ ወገኖች? ምን ይመልሳል? የለማ። እና ምን አለ ወገኖቼ? በእውነት ፈረድ ካለው ወደ ሴቲቱም ዘወር ብሎ ስምዖን እንግዲህ ባለብዙ ዕዳው ነው የሚወደው፣ ያ ስለተተወለት ይወዳል አለው። እውነት ፈረድክ ነው ያለው። ባለ 50 ብር የተባልክ ባለ 50 ዕዳ ያንተ ነው፣ አንተ አቤት ተቀምጬ ነበረ፣ ምንም ነገር አላደረክም አለው። ባለ ብዙ ዕዳ ግን እሷ ናት። የእሷን ዕዳ ማንሳት አለብኝ። ክብር ምስጋና ይግባ ወገኖቼ። ዕዳችንን ሊያነሳ የመጣ ይህ ሳምንት ለዚህ ነው ወገኖቼ፣ የተቀደሰ ሳምንት ነው። ሰዎች የዳኑበት፣ እነ ማርያም እንተ ዕፍረት የዳኑበት፣ ከፈጣሪያቸው ጋር የታረቁበት። ዛሬም ወገኖቼ ብዙ ኃጢአት አለብን፣ ብዙ በደል አለብን፣ ብዙ ሰው በድለናል። በአንደበታችን አስከፍተናል፣ በሰውነታችን አስከፍተናል ፈጣሪያችንን ወገኖቼ። ኃጢአት ሰርተናል፣ በደል ፈጽመናል፣ በዝሙት ወድቀናል፣ ጣዖት አምልከናል፣ እግዚአብሔርን አሳዝነነዋል። ይቅር በለን ብለን ራሳችንን መገምገም መጠየቅ ነው ያለብን ወገኖቼ። እነ ማርያም እንተ ዕፍረት የዳኑበት፣ ከፈጣሪያቸው ጋር የታረቁበት፣ ኃጢአት እንደ ክምር ተከምሮ ሲያንገደግዳቸው የነበረው ኃጢአታቸው የተወገደላቸው፣ ኃጢአታቸው በደላቸው የተደመሰሰለት ሳምንት ነው ይሄ። እነ ፈያታዊ ዘየማን የዳኑበት ሳምንት ነው ይሄ። ሳምንት የተቀደሰ ሳምንት ነው ወገኖቼ። ሰሙነ ሕማማት ምንለው ለዚህ ነው። የተቀደሰ ሳምንት፣ ልዩ ሳምንት፣ የጸሎት ሳምንት፣ የስግደት ሳምንት፣ በዓመት አንድ ጊዜ የሚመጣልን የተቀደሰ ሳምንት ነው እና ወገኖቼ፣ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ካስተማረው በኋላ ስለዚህ እልሃለሁ እጅግ ወዳኛለችና ብዙ ያለው ኃጢአቷ ተሰርዮላታል አለ። ክብር ምስጋና ይግባ ወገኖች። ብዙ ያለው ብዙ የተከመረው ኃጢአቷ ተሰርዮላታል አለ በቃሉ ወገኖቼ። እንዲህ የሚል አምላክ ነው ያለን ፈጣሪያችን ወገኖቼ። እንዲህ የሚለን አምላክ ነው ያለን። ተመልሶ ኃጢአታችን አይደለም የሚተሳሰበው ወገኖቼ። ንስሐ ስንገባ፣ ስንጸጸት፣ ስናለቅስ፣ ወደ እግዚአብሔር ስንመለስ፣ ኃጢአታችንን ንስሐ አባታችን ስንናዘዝ፣ ስንናገር፣ ወገኖቼ ኃጢአታችን አይደለም የሰራነውን ኃጢአት አይደለም ዝርዝር ውስጥ ገብቶ የሚተሳሰብብን፣ በደላችንን ኃጢአታችንን ይቅር ብዬሻለሁ፣ ይቅር ብዬሃለሁ ይለናል። ብዙ ኃጢአቷ ተሰርዮላታል አለ። ብዙ ያለው ኃጢአቷ ተሰርዮላታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል አለው። ራሱን ማለት ነው። ስምዖንን ነው እንደዚህ የሚሉ። አንተ ግን ጥቂት ስለወደድክ ጥቂት ነው የሚሰረይልህ አለው። እሷ ግን ብዙ ስለወደደች እና የመልካም መዓዛ ቀን የሚባለው ለዚህ ነው። ያ ወገኖቼ ኃጢአቱ ተከምሮ 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 የሰውነቷን ጠረን የቀየረው ያ ወገኖቼ የሰዎች መጠቋቆሚያ ሁሉ የነበረችው ሴት መልካም መዓዛ ተለወጠ። ኢየሱስ ክርስቶስን በነካች ጊዜ፣ ኢየሱስ ክርስቶስን ያ መልካም የሆነውን መዓዛ ሽቶ ባፈሰሰች ጊዜ የእሷም ሕይወት ተለወጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ከ36ቱ ቅዱሳት አንስት ደመራት።
እንዲህ ነው አምላካችን ወገኖች፣ እንዲህ ነው አምላካችን። ማዛዋ ተለወጠ፣ ማዛው ተለወጠ፣ ቤቱ ማዛው ተለወጠ። እንዴት ደስ ይላል ወገኖቼ! ያ ተቀይሮ የነበረው ጠረን፣ ያ የኃጢአት ጠረን፣ ያ የዲያብሎስ ጠረን፣ ያ የረከሰው ጠረን፣ ያ የቆሸሸው ጠረን ተለወጠ ወገኖቼ። አዎ የእግዚአብሔር ልጆች ንስሐ ስትገቡ ትለወጣላችሁ። ጠረናችሁ ያ ዓለማዊ ጠረን፣ ኮተቱ፣ ይሄ ሚሸተው ምናምኑ የነበረው ጠረናችሁ ይለወጣል። ማዛ ይሸታል ወገኖቼ። ዕጣን ትሸታላችሁ። ንስሐ ስትገቡ፣ ራሳችሁን ስትጠብቁ፣ ጸሎተኛ ስትሆኑ፣ ወደ እግዚአብሔር ስትመለሱ ጠረናችሁ ሁሉ ነው የሚቀየረው ወገኖቼ። ማዛዋ ተለወጠ። አዎ የመልካም ማዛ ቀን የሚባለው ለዚህ ነው ወገኖቼ። እሷ ተመልከቱ፣ ከፍቅሯ የተነሳ ከእውነት የተነሳ ማለት ነው ተጸጽታ አልቅሳ ከዛ ውድ የሆነውን ነገር ነው አምጥታ በዛን ጊዜ የጌታችንን እግር ስታጥብ የጌታችንን እግር ስትነካው ማዛዋ ተለወጠ። የእሷ ጠረን ተለወጠ ወገኖቼ። አዎ መልካም ማዛ ያለው ነገር ሆነ። እንዲህ ነው ወገኖች አምላካችን። ከፈጣሪያችን ጋር ስንሆን ወገኖቼ ጠረናችን ይቀይራል። ዓለም ጋር ስንሆን፣ ወደ ዓለም ስንመለስ ጠረናችን ደግሞ ይቀይራል። መጥፎ ጠረን ይመጣል ወገኖቼ። ከሰው ጋር የማያኗኗር ጠባያችን ይለወጣል፣ ጠረናችን ይቀየራል ወገኖቼ። በንስሐ ሕይወት ስንኖር፣ ንስሐ ስንገባ፣ ስንመለስ ግን ጠረናችን ይቀየራል። አዎ ማዛ ዕጣን እንሸታለን፣ ማዛ ቤተ ክርስቲያን እንሸታለን ወገኖቼ። አዎ እና ስለዚህ የመልካም ማዛ ቀን ይባላል። ሌላው የእንባ ቀን ይባላል። ሶስተኛው የእንባ ቀን። ይቺ ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ ስታገኝ ከስምዖን ቤት ስትገባ፣ አዎ አጎንብሳ ራሷን ደፍታ እግሩ ላይ ድፊት ታለችና እንባዋን አፈሰሰች። ኃጢአቷን እያሰበች ነው ወገኖች ያለቀሰች። አዎ የተከመረባት ክምር፣ የተሰበሰበው ሁሉ ኃጢአት፣ በዘመኗ ልክ የሰራችው ኃጢአት፣ ያንን እያሰበች ከእውነተኛዋ ከአምላኳ ከፈጣሪዋ ፊት አጎንብሳ ቀና ብላ አይደለም፣ እንባዋን መንታ መንታ ታፈስ ነበረ። የጌታችንን እግር በእንባዋ ነው ያጠበችው። በፀጉሯ እንዲህ እየወለወለች እያበሰች በእንባዋ አጠበች ነው ያለው። አዎ የእንባ ቀን ይባላል ወገኖቼ። እንባ ኃጢአትን አስቦ፣ በደልን አስቦ፣ የራስን ኃጢአት አስቦ ማልቀስ ወገኖቼ። አዎ የእግዚአብሔር ልጆች አልቅሱ፣ ስለ ኃጢአታችሁ፣ ስለ በደላችሁ አልቅሱ። እናልቅስ፣ ስለ ሀገራችን እናልቅስ፣ ስለ ወገናችን እናልቅስ፣ በከንቱ ለሚሞተው ሕዝብ እናልቅስ፣ ለራሳችን እናልቅስ ወገኖቼ። የሰራነውን ኃጢአት በደል አስበን እናልቅስ፣ ወደ አምላካችን እናልቅስ። አምላካችን ደግሞ ዝም የሚል አምላክ አይደለም፣ ቀና የሚያደርግ ነው። ቀና አደረጋት፣ ከሰው ጋር እንድትቀላቀል አደረጋት፣ ከሰው ጋር እኩል አደረጋት። ተገልላ የነበረችው ሴት ከሰው ጋር አብራ እንድትሄድ አደረጋት። ከ36ቱ ቅዱሳት ጋር አደረጋት ወገኖች። አምላካችን ዛሬም ቀና የሚያደርገን አምላክ ነው። እንባ የሚያብስ አምላክ ነው ያለን። እንባዋን አበሰች፣ እንባዋን አፈሰሰች፣ እሱ ደግሞ እንባዋን አበሳት ወገኖቼ። ዛሬም የምናለቅስ ሰዎች ወገኖቼ፣ አዎ ወገኖቼ፣ ልቅሶ በዝቷል፣ መከራው በዝቷል በዓለማችን ላይ። የማያለቅስ የለም ዛሬ። አዎ ነገር ግን የስጋ ፍላጎት በስጋ የሚመጡ ፈተናዎች ናቸው። ለነፍሳችን መቼ አለቀስን? ቆም ብለን መቼ አሰብን የሰራነውን ኃጢአት? እና በዛሬው ዕለት ረቡዕ ታስቦ የሚውለው የመጀመሪያው ምክረ አይሁድ ወይም የምክር ቀን ይባላል።
ሁለተኛው የመልካም መዓዛ ቀን፣ ሶስተኛው የእንባ ቀን ይባላል። አምላካችን ልዑል እግዚአብሔር ሰሙነ ሕማማቱን ባርኮ ቀድሶ ለብርሃነ ትንሣኤው በሰላም ያደርሰን። ሁላችንን ይባርከን። ሁላችሁን ይባርካችሁ። እንበለ ደዌ ወሕማም እንበለ ጻዕር ወድካም ያብጽሐነ ያብጽሕክሙ እስከ አመ ዮም በፍስሐ ወበሰላም አሜን።